በእግዚአብሔር የተወደዳችሁ ወንድሞቼና እህቶቼ ከቅድስት ድንግል ማርያም ጋር ሆነን በዚህ ለእግዚአብሔርና እግዚአብሔር ለሚወዳቸው ሰዎች በተመረጠው ስፍራ ሆነን ስለ ሰማያዊ ነገሮች እንድናስተነትን እግዚአብሔር ፈቅዷልና ክብርና ምስጋና ለስሙ ይሁን። መድረክ መሪዋ እናታችን እንዳሏችሁ ይህ አስተምሮ በኤፌሶን መልእክት ምዕራፍ 2 ቁጥር 14 ላይ የተመሰረተ ነው። እንድናገርበትም የተሰጠኝ ርዕስ አሁን ሲነበብ እንደሰማችሁት ለያይቶን የነበረውን የጥል ግድግዳ ያፈረሰና አይሁዳውያንንና አሕዛብን አንድ ያደረገው ሰላማችን ክርስቶስ ነው ይላል። ይህን አስተምሮ ስናዳምጥ የአሕዛብንና የአይሁድን ታሪክ ብቻ መስማት ሳይሆን የእነሱ ታሪክ በእኔ ሕይወት ውስጥ ስፍራ አለው ወይ? እነሱ ያደርጉት የነበረውን እኔ ዛሬ አደርገዋለሁ ወይስ አላደርገውም? የእኔስ የግሌ ሕይወት ምን ይመስላል የሚለውን እያስተነተንን እናዳምጣለን። እንግዲህ አንድ አማኝ እግዚአብሔርን ሊያመሰግን ወደ እግዚአብሔር ሊጸልይ በየዕለቱም ደግሞ ሊያስተነትን ሲቀመጥ ብዙ ርዕሶች ይኖሩታል። ከእነዚህ ርዕሶች መካከል እንግዲህ ይሄ ዛሬ የተነበበልን ጥቅስ አንዱ ቢሆን እመርጣለሁ። ደስ ይለኛል። ደስ እንደሚላችሁም ተስፋ አደርጋለሁኝ አርዕስት። ስለዚህ እርሱ በእግዚአብሔር መካከልና በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ ሊያፈርስ እንደመጣ ገና ከትምህርቱ ጅማሬ ላይ ላስምርበት። ስለዚህ በእግዚአብሔር መልክና አምሳል ከተፈጠረ ሰው ጋር እግዚአብሔርን ሰው ልጅ ሊያስታርቅ የመጣው ክርስቶስ ሰውና እግዚአብሔርን ብቻ ሳይሆን ሰዎችንም እርስ በርሳቸው ሊያስታርቅ የመጣ ነው። ስለዚህ በክርስቶስ አማካይነት ከእግዚአብሔር ጋር ስላለን መታረቅ ብቻ ሳይሆን በእግዚአብሔር መልክና አምሳል ከተፈጠረው የሰው ልጅ ጋርም እንዲታረቅ ነው ዓላማው የጌታ መምጣት። ስለዚህ በክርስቶስ ስለተፈጠረው አዲስ እርቅ፣ በክርስቶስ አማካኝነት ስለተፈጠረው አዲስ አንድነት እንናገራለን፣ እንመሰክራለን፣ እንኖረዋለን። አንድ የመሆን ስጦታ። ይህ አንድ የመሆን ስጦታ የመጣው በክርስቶስ ነው። ይህ አንድ የመሆን ስጦታ እንደዚሁ በክርስቶስ የመጣ ነው ብለን ብቻ በቋንቋ የምንናገረውም አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ የጸሎት ርዕስ ነበረ። የጸሎቱ ርዕስ ነበር። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምራችሁ ስታነቡት ጌታችን ኢየሱስ ክርስቶስ በዛ በረጅሙ የጸሎት ክፍል ውስጥ አንድ ያላት አረፍተ ነገር አለች። ዛሬ ለእኔና ለእናንተ ርዕስ የሚሆነን ሁሉም አንድ የሆኑ ዘንድ እጸልያለሁ አለ። እኔም የምለምነው ሁሉም አንድ የሆኑ ዘንድ። ዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ። ስለዚህ መንደርደሪያ ጥያቄዎችን እናንሳ። ለምንድን ነው ጳውሎስ ይህ ጥል ግድግዳ እንደነበረ ማንሳት የፈለገው? መሰረቱ ምንድን ነው? አይሁድን እና አሕዛብን አንድ ያደረገው ሰላማችን ክርስቶስ ነው ሲል በቀድሞ ዘመን በአሮጌው ኪዳን ምን ስለተፈጠረ ነው? ምን ስላየ ነው? የቀድሞው የአሕዛብ ሁኔታ እንዴትና ምን ይመስል ነበረ? ብዙ ጊዜ ይህንን ጥቅስ ስለሰማ ነው እንደዚሁ ዝም ብለን ደግመዋለን። አሕዛብና አይሁድ ተለያይተዋል። ለምን ብላችሁ ጠይቃችሁ ታውቃላችሁ? ምክንያቱ ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? እንዴት እንደዚህ ሊሆን ቻለ ብላችሁ አስተንትናችሁ ታውቃላችሁ? ስለዚህ እነዚህ የመንደርደሪያ ጥያቄዎች የእኛንም ሕይወት ስለሚነኩ ልብ ብላችሁ አዳምጡኝ። የቀድሞው የአሕዛብ ሁኔታ እንዴትና ምን ይመስል ነበር? ምንድን ነው የለያያቸው ከአይሁድ ጋር? በምንስ ስለተለያዩ ነው ጌታ
አንድ ሊያደርጋቸው የፈለገው? በክርስቶስ የመጣው እርቅና ሰላም ምን ግብ ነበረው? ምን ዓላማ ነበረው? አሁንስ በአዲስ ኪዳን ዘመን ምን ዓላማ አለው ብለን እንጠይቃለን። በቀጣይነትስ አዲሱ ሕዝብ ምን መሆን አለበት? የአዲስ ኪዳን ክርስቲያኖች እንዴት መመላለስ አለባቸው? ክርስቶስን ምርጫቸው ያደረጉና ክርስቶስን በልባቸው የሾሙ አማኞች በዚህ በአዲስ ኪዳን ዘመን እንዴት ነው መኖር ያለባቸው? የቀድሞ የአሕዛብ ሁኔታ እንዲህ ነበረ። የብሉይ ኪዳን ተካፋይ ለመሆን ከዛ ቡድን ውስጥ ለመግባት መሰረታዊ ቅድመ ሁኔታ አለ። ብዙ ሕጎች አሉ። እነሱን እየዘረዘርኩ አላደክማችሁም። ዋና ዋናዎቹና የእኛንም ውስጠኛ ክፍላችንን የምትነካዋን 1-2 ነጥብ ብቻ አነሳለሁኝ። የብሉይ ኪዳን ተካፋይ ለመሆን በስጋ ከእስራኤል መወለድ ያስፈልግ ነበር። በስጋ የከሌ ቤተሰብ፣ የከሌ አገር፣ የከሌ ጎሳ ከዛ መወለድ አለባቸው የእስራኤል ወገን ለመሆን። በስጋ ከእስራኤል ያልተወለደ ሁሉ አሕዛብ ነው በብሉይ ኪዳን ሕግ። ስለዚህ አሕዛብ ስንል በስጋ ከእስራኤል ያልተወለዱትን ሁሉ ያጠቃልላል። በስጋ የተወለድንበት ዘር ወይም ትውልድ በብሉይ ኪዳን ከእግዚአብሔር ጋር ለሚኖረን ግንኙነት ወሳኝነት አለው። የተወለድንበት ዘር በምክንያት ነው መደጋግመው። በስጋ ያልተገረዙ የሚለው ደግሞ ሁለተኛ አሕዛብንና አይሁድን የሚለየው ሕግ ነው። መጀመሪያ ከአይሁድ ወገን መወለድ፣ በሁለተኛው ደግሞ በብሉይ ኪዳን የተደነገገ የግዝረት ስነ ስርዓት። በስጋ መገረዝ የተጀመረው በአብርሃም ዘመን ነው። ስለዚህ በኦሪት ዘፍጥረት ምዕራፍ 17 ከ9 እስከ 11 ስታነቡ ይህ ሕግ አለ። ይህም ሕዝቡ የእግዚአብሔር የቃል ኪዳን ሕዝብ እንደሆነ የሚያሳይ ምልክት ነው። በስጋ መገረዝ ይህንን ስርዓት ያልፈጸመ ሁሉ ልክ ከእስራኤል በስጋ እንዳልተወለደ የግዝረትንም ስነ ስርዓት ያልፈጸመ በሕግ ስለተደነገገ ከአሕዛብ ወገን ይመደባል፣ ይለያል። ኅብረት የለውም ከአይሁዳውያን ጋር ማለት ነው። ዘፍጥረት 17-14 ላይ። ስለዚህ ወገነ እግዚአብሔር ለመሆን ከእስራኤል መወለድ ወይም ደግሞ የተለያዩ የብሉይ ኪዳን ሕጎችን መፈጸም ያስፈልጋል ማለት ነው። በአጭሩ የቀድሞው የአሕዛብና የአይሁድ መለያየትን ስናይ መለያየት እንዲኖር የተደረገበት ዓላማ አይሁዳውያን ከአሕዛብ ጋር በማንኛውም አይነት አስፈላጊ ባልሆነ መተሳሰር ተሳስረው በጋብቻ ለምሳሌ ከእውነተኛ አምላክ እንዳይርቁ፣ ከእግዚአብሔር ዝቅ ያሉ አማልክትን እያመለኩ ከእግዚአብሔር እንዳይሸሹ ለመለየት የተሰጠ ሕግ ነው። ከዚህ የተነሳ አሕዛብና አይሁድ ምንም ኅብረት እንዳያደርጉ በመካከላቸው ሕግ የሚፈቅደው ግድግዳ ነበረ። ለዛ ነው የዚህ ፕሮግራም አዘጋጆች ኤፌሶን 2:14ን የመረጡት። ቁጥር 15ን መጨመር ትችላላችሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 28ም ስለዚሁ መለያየት ይናገራል። አሁንም የሐዋርያት ሥራ ምዕራፍ 11 ቁጥር 2 እና 3 ጴጥሮስን በብዙ ይከሱት ነበር። እንዴት ወዳልተገረዙት ሰዎች፣ እንዴት ከኛ ወገን ከኔ ዘር ከኔ አካባቢ ካልሆኑ ሰዎች ጋር እቤታቸው ገብተህ ተቀመጥክ? መቀመጥ ብቻ አለ ከነሱ ጋር ለምን በላህ አሉት ጴጥሮስን። ጴጥሮስ ያው ታሪኩን አላበዛውም እንጂ በመንፈስ ቅዱስ ተመርቶ ነው ወደ እነዛ እንዲሄድ የተደረገው። በራእይ ምንድን ያየው? የተለያዩ እንስሳ ያሉበት አንድ አንሶላ ከሰማይ ሲወርድ አየ። እያረድክ ብለሽ በእኔ የረከሰ ነገር ቀምሼም አላውቅም፣ ወደ አፌ ገብቶ አያውቅም። መንፈስ ቅዱስ ምንድን ያለው? እግዚአብሔር ንጹሕ ያደረገውን አንተ ልታረክሰው አትችልም። ይችን በሽራፊ ወደ አዲስ ኪዳን ላምጣውና በኋላ እንመለስበታለን።
እግዚአብሔር በመልኩና በአምሳሉ የፈጠረውን አንቺ ልታገየው አትችይም ማለት ነው። ጴጥሮስን ለዛ ነው የተቃወሙት። እኔ ለመንፈስ ቅዱስ ታዝዤ ነው እንጂ የኔ የመጀመሪያ አስተሳሰቤም እንደዛ ነበር አላቸው። ይህ አይነት ህይወት በአዲስ ኪዳን ዘመን በጌታችን ኢየሱስ ክርስቶስ መምጣት ተቀየረ፣ ተሻረ፣ ተለወጠ። ስለዚህ እርቅና ሰላም መጣ። እነዚህ ሁለት ተለያይቶ የነበሩ ምን ሆኑ? አንድ ሆኑ። ስለዚህ እርቅና ሰላም በክርስቶስ መጣ ይለናል ሐዋርያው ጳውሎስ። ወደ ኤፌሶን መልእክት በምዕራፍ 2 ቁጥር 13 ላይ ምን ይላል? አሁን ግን፣ ቀድሞ እንደዚህ አይነት ህግ ነበር፣ አሁን ግን። ስለዚህ ወደ እናንተ ወደ እኔም ሳመጣው አሁን ግን እንዴት እየኖርኩ ነው ያለሁት? አሁን ክርስቶስ በመስቀሉ የሰራው የመጀመሪያው ነገር የሰዎች ኃጢአት በደሙ እንዲሰረይ በማድረግ ከእግዚአብሔር ጋር ማስታረቅ፣ ሁሉንም ወደ እርሱ ማቅረብ ነው። ሁሉንም ኤፌሶን 2:13 ላይ ምን ይላል ጳውሎስ? ከዚህ በፊት ርቃችሁ የነበራችሁ በክርስቶስ ደም ቀርባችኋል። ሰው አይደለም ያቀረባችሁ፣ ጓደኛ አይደለም ያቀረባችሁ፣ ወዳጃችሁ አይደለም ያቀረባችሁ፣ ወላጆቻችሁ አይደለም ያቀረባችሁ። በእርግጥ በወላጆቻችን አማካይነት ወደ ቤተ ክርስቲያን መተን ክርስትናን ተቀብለናል። መልካም ጓደኛ ወደ መልካም ሁሉ ይመራል፣ ትክክል ነው። መጀመሪያ የቀረባችሁት ግን በክርስቶስ ደም ነው። በክርስቶስ ደም ነው። ስለዚህ ደም ሳይፈስ ስርየት የለም ተብሎ ተጻፈልን ዕብራውያን 9:22። ስለዚህ በጎረቤት ሳይሆን መለኮታዊ ደም የፈሰሰበት ክርስትና ነው። አንድነቱም የመጣው በዛ ነው። ይሄ መለኮታዊ ደም ካልሆነ በስተቀር የአይሁድንና የአሕዛብን መለያየት ደግሞ የመለያየት ግድግዳ ሊያፈርስ የሚችለው ማንም የለም። አጠገባችሁ ያለው ባልንጀራችሁ በክርስቶስ ደም ተዋጅቶ የተሰጣችሁ ስጦታ ነው። መልካም ስላደረገላችሁ ብቻ አይደለም፣ ከዚህ ወገን ከዛ ወገን ስለሆነ ብቻ አይደለም። ክርስቶስ ነው አምጥቶ በሕይወታችሁ ያስቀመጠው። ስለዚህ በክርስቶስ ሞት ምክንያት በብሉይ ኪዳን የተደነገገው አሕዛብና አይሁድን የለያየው ግድግዳ በአዲሱ ኪዳን ፈርሷል። ስለዚህ አዲሱ ኪዳን ምን ላይ ነው የተመሰረተው? መለኮታዊ ደም ላይ ነው። ይህ አንድነት የመጣው በመንፈስ ቅዱስ አማካኝነት፣ መንፈስ ቅዱስ ላይ የተመሰረተ በመንፈስ ቅዱስም የሚመራ ነው። ስለዚህ መንፈሱ ነፃና ንጹሕ የሆነ ሰው እውነትም አዲስ ፍጥረት ሆኗል። አሁን እንግዲህ ከራሳችን ጋር መታገል ያስፈልጋል። እኔ ነፃ ነኝ ወይ? አንድ ነኝ ወይ ከባልንጀራዬ ጋር? ለዛ ነው መንፈሱም ልቦናውም ሕሊናውም ንጹሕ የሆነ ሰው እውነትም አዲስ ፍጥረት ነው። አዲስ ፍጥረት ነኝ ብሎ ለመናገር በእንደዚህ አይነት መስመር ላይ መግባት ያስፈልጋል። ቃሉም አኗኗሩም ይህንን ነው የሚመሰክረው። ስለዚህ ማስተዋል የሚገባ ነገር ምንድን ነው? የጥል ሁሉ ምንጭ በስጋ ማንነታችን ላይ መመካታችን ነው። ዓለማችንን ተመልከቱት። ወንጌል አልተሰበከም ብሎ ጦርነት የሚያነሳ ሰው አለ? የራበው ወንድሜ እኮ አልጠገበም ብሎ ጦርነት የሚያነሳ ሰው ገጥሟቸው ያውቃል? ወይስ ከተራበው ላይ የሚቀማ ነው የሚነሳብን? ወይስ ደካሞችን የበለጠ ለማጥፋት እኔ ከፍ ልበል፣ አንተ ዝቅ በል፣ አንተ ሞተ እኔ ልኑር የሚል መንፈስ አይመስላችሁም ጦርነትን የሚያስነሳው? ስለዚህ የጥል ሁሉ ምንጭ የስጋ ማንነታችን ላይ መመካታችን ነው። የዘመናችን ጣዖት እኔ እበልጣለሁ፣ አንተ ታንሳለህ። የዘመናችን ጣዖት እኔ ከአንተ እሻላለሁ፣ አንተ ከእኔ አትሻልም። የዘመናችን ጣዖት እኔ እበልጥሃለሁ፣ አንተ ከእኔ በብዙ ታንሳለህ። የዘመናችን ጣዖት ይሄ ነው። በቃ የመለያየት መንፈስ ማለት
ዝም ብሎ በምናባችን የምንስለው ሳይሆን በእጃችን የነካነው ነው። ያመለክነው የሰገድንለት ጣዖት ነው። በራስ በስጋ መመካት፣ መለያየት ጣዖት ነው። ስለዚህ የጥሉ መንስኤ ስጋ ስለሆነ የስጋ ትምክህት እስካልተወገደ ድረስ ጥል አይገደልም። ስጋ ሳይሰቀል ጥል ሊጠፋ አይችልም። ስለዚህ አዲሱ ፍጥረት የሚታየው የሚለየው በዚህ ነው፣ አዲስ ፍጥረት መሆኑ። አዲስ ፍጥረት የሚያደርገንን መንገድ መያዝ ያስፈልጋል። የሚጠቅመው እርሱ ነውና ነፃ ያደርጋል፣ አያሸማቅቅም። ሐዋርያው ምን ብሎ ነው የጻፈልን? ስለዚህ መገረዝም ሆነ አለመገረዝ ምንም አይጠቅምም፣ የሚጠቅመውስ አዲስ ፍጥረት መሆን ነው። ገላትያ 6:15 እንግዲህ አዲስ ፍጥረት ለመሆን አሮጌው አመለካከት መሞት አለበት። መግደል ኃጢአት ነው፣ አትግደል ተብሎ ተጽፏል። አሮጌ አመለካከትን መግደል ግን ይፈቀዳል። 10ቱ ትእዛዛት ውስጥ የለም ይሄ። አትግደል ተብሏል፣ እንዴት እንዲህ ትላለህ? ግድ የለም ኃላፊነቱን እኔ ወስዳለሁኝ። እንደዚህ እርግጠኛ ሆኜ ነው የምነግራችሁ። የመለያየትን መንፈስ ብትገድሉ ኃጢአት አይደለም፣ ጽድቅ ነው። ጥልና መለያየት ሳይሞቱ ሰላምና ደስታ በሕይወት ሊኖሩ አይችሉም። ስለዚህ ክርስቶስ ሰዎችን ከእግዚአብሔርና እርስ በርሳቸው ለማስታረቅ እውነተኛ ሰላማችን ሆኖ መጣ የምንለው ለዚህ ነው። ምክንያቱም እርሱ የሰላም አለቃ ነውና ይለዋል ኢሳይያስ 9:6 ላይ። ይህን ክቡርና የእግዚአብሔር ስጦታ፣ የሰው አይደለም የእግዚአብሔር ስጦታ የሆነውን የእርቅና የአንድነት ጸጋ የት ነው ያስቀመጥነው? ሁላችን ከጌታችን ኢየሱስ ክርስቶስ መስቀል ላይ ተቀብለናል። ይህንን የተቀበልነው ስጦታ የት ነው ያደረግነው? እየኖርነው ነው? ተደብቋል? ጠፍቷል? አሳልፈን ሰጥተነዋል? ሸጠነዋል? ቀብረነዋል? ወይስ ለመኖር እየታገልን ነው? ይሄ እያንዳንዱ ምዕመን ሊመልሰው የሚገባ ጥያቄ ነው። የት ነው ያስቀመጥነው? በቅድሚያ ይህ ስጦታ በውስጣችን መኖሩን እርግጠኛ ነን? ከአማኞች ወንድሞችና እህቶች ጋር ህብረት ያለኝ ሆኖ ይሰማኛል። ይሄ ህብረታችሁ ሰውን እያስቀና ያለ ህብረት ነው። የፍልሰታ ማርያም መንፈሳዊ እድገት ማህበር ትላንትና ዜና ላይ ሳየው እንደዚህ በጣም የተስፋፋ ያደገ አልመሰለኝም ነበረ። እግዚአብሔር ያው በቁጥር አናምንም፣ አብዝቶ ይባርካችሁ፣ ከዚህ በላይ ያብዛችሁ። ህብረት ያለኝ ሆኖ ይሰማኛል ወይ በውስጤ? ክርስቶስ በደሙ አንድ ያደረጋቸውን ሰዎች በዚህ አንድነታቸው በዚህ ፍቅራቸው እንዲቀጥሉ ምን ያህል እየጸለይንና እየሰራን ነው? እርሱ ሰላማችን ነው፣ የሰላምም ምንጭ ነው እንላለን። ይሄ እውነት ነው። ነገር ግን ከእግዚአብሔር ጋር ያልተግባባንባቸው ጊዜያቶች የሉም? ይሄ ሰላሜ ነው ከምለው እግዚአብሔር ጋር፣ ሰላሜ ነው ከምለው ክርስቶስ ጋር ያልተግባባሁበት ጊዜ የለም? ያጋጥማል። ገፍታችሁ ግን አትሂዱ። ቶሎ ወደ መግባባቱ መምጣት ይሻላል። በውስጣችን ጦርነት የለም? እንደው ልብሳችን፣ ፈገግታችን፣ አለባበሳችን ሁሉ ነገራችንን ሸፈነልን እንጂ ስንት ጦርነት በውስጣችን አለ። የለም ጦርነት በውስጣችን ትንሽም ትልቅም በከባድም በቀላልም መሳሪያ እየተዋጋ ነው ያለነው። ጦርነት የለም። እዚህ የተለያየ የህይወት መንገድ ላይ የተለያየ እድሜ ያላችሁ ሰዎች ያለው እንደየእድሜያችን እንደየስራችን እንደምንኖርበት አካባቢ በውስጣችን የተለያየ አይነት ጦርነት እያስተናገድን ነው ብዬ አስባለሁኝ። አምናለሁ አልልም፣ አስባለሁኝ። ከሰዎችና ከቤተ ክርስቲያን ጋር ያልተግባባንበትና ፊት የተዟዟርንበት አጋጣሚ የለም? ይሄ ካለ አንድነታችንን እየሸረሸረው ነው ማለት ነው። ኃይላችንን ከሚገዳደሩና ቁጥራቸው ከበዛ ሀሳቦች ጋር
ጦርነት ላይ ያለን ሰዎች የለንም። በዚች ደቂቃ በዚች የሰከንዶች ርፍራፊ ጭምር ይህ ሁሉ ግድግዳ ሆኖ ሰማያዊ የሆኑ ነገሮችን እንዳናስብ፣ እንዳናሰላስል፣ እንዳንኖራቸው፣ ጽድቅን እንዳንሰራ፣ ክርስትናን በሙላት እንዳንኖር የሚገዳደሩ ነገሮች ናቸው። ብዙ ጥያቄዎችን መዘርዘር ትችላላችሁ። በውስጣችን አንድነትን የማይፈጥሩ ነገሮች። ማሰላሰል ይፈቀዳል፣ ማሰብ ይፈቀዳል። ምክንያቱም ቅድስት ድንግል ማርያም በውስጧ ታሰላስለው ነበር። ስለ ኢየሱስ በሚነገረውና በሚሆነው ነገር ሁሉ እያየች እየሰማች በውስጧ ታሰላስል ነበር። በውስጣችሁ አሰላስሉት፣ ገዢያችሁ እንዲሆን ግን አታድርጉት። ይህን ጦርነት፣ ይሄ የመከፋፈሉን ስሜት። ስለዚህ አሁን ግን አዲስ ማንነት በክርስቶስ አማካኝነት ወደ ምድራችን መጥቷል። እኛ ደግሞ ወደ ልቦናችን እንድንመለስ ያስፈልጋል ማለት ነው። እስከ መቼ በጦርነት እኖራለሁ ብላችሁ ዛሬ ይችን ጥያቄ ሳትጠይቁ ወደ ቤታችሁ እንዳትሄዱ። እስከ መቼ ይሄ ጦርነት በውስጤ ይካሄዳል? እስከ መቼ ከባልንጀራዬ ጋር ተለያይቼ እኖራለሁ? እስከ መቼ በውስጥ ይሄ መከፋፈል በእኔ ውስጥ ይኖራል? በውስጡ የመከፋፈል መንፈስ ያለበት ሰው ከሌላ ሰው ጋር አንድ ይሆናል ብላችሁ አትገምቱ። አንዳንድ ሰው በቤቱ ደስታ ሲያጣ ደስታን ፍለጋ ወደ ውጭ ይሄዳል። ጓደኞች ጋር ላገኝና እስቲ ከነሱ ጋር ትንሽ እንደው ሰውነቴንም እንደው ጭንቅላቴን አሳርፌ ልመለስ ይላል። ወዳጄ ስትመለስ ተተሄድከውን ቤት ነው የምታገኘው። ስለዚህ ቤትህን ሰላም አድርገህ ከወጣ ስትመለስ ሰላም ይጠብቃል። ስለዚህ የአማኞች የቤት ስራ በክርስቶስ እየታገዙና ምልከታዎችን እየተከተሉ የዘረኝነትን፣ የጥል፣ የቂም፣ የኩርፊያ ግድግዳዎችን በይቅርታ ወደ ማፍረስ ልምምድ ውስጥ መግባት ነው። እንዲህ ስላችሁ ደግሞ ዛሬውኑ ሄዳችሁ በቃ ወንድሜ ይቅር በለኝ ብላችሁ እንዳትቸኩሉ። ነገ ልትጣሉ ይችላል። በደንብ አስባችሁበት መንፈስ ቅዱስ የዛን ሰው ልብ እንዲያዘጋጀው ጸሎት አድርጋችሁ እናንተ ስትሄዱ መንፈስ ቅዱስ ቀድሟችሁ እዛ ደርሶ ነገሮችን ስለሚያስተካክል በእንደዚህ አይነት አድርጉት። ለዛ ነው በይቅርታ ወደ ማፍረስ ልምምድ መግባት ማለት። ምድራዊ እድሜያችን የተለካ ነው። ስለዚህ እድሜያችን ስራ ሊሰራ ያስፈልጋል። ልንሰራ ከሚገባን ነገሮች አንዱ ይህንን የጥል የመለያየት መንፈስ ማስወገድ። ክርስቲያኖች ካልጀመሩት፣ በአንድ ፈጣሪ የሚያምኑ ሰዎች ካልጀመሩት ሌሎች ሰዎች ይጀምሩታል ብላችሁ በፍጹም አታስቡ። ምክንያቱም እናንተ የያዛችሁት ማንን ነው? የሰላም አለቃ፣ የሰላም አለቃ። ስለዚህ እድሜያችን ሳያልፍ የተለካች የተወሰነች ስለሆነች አንድ ቁም ነገር ሰርተንበት ክርስትናችንን ኖረንበት ማለፍ ያስፈልጋል። ዳዊት በመዝሙር 90 ቁጥር 10 ላይ ምንድን ነው የሚለው? እድሜያችን 70 ዓመት ነው ይላል። ስንት ነው? 70 ከደረስንም ነው። ዳዊት ደግ ነው፣ እኔ እወደዋለሁ። በእኔ ስም ስለሚጠራ ብቻ ሳይሆን እንደገና ምን ይላል? ቢበዛ 80 ዓመት ነው፣ እርሱም በመከራና በሐዘን የተሞላ ነው። እድሜያችን በቶሎ ያልቃል፣ እኛም እናልፋለን። ስለዚህ በእጃችን ያለው ጊዜ ዛሬ ነው። ለዛ ነው ከዚህ ቤተ መቅደስ ከዚህ ቤተ ክርስቲያን ውስጥ ከመውጣታችን በፊት የውሳኔ ሀሳቦችን በውስጣችን ሰንቀን መውጣት የሚገባን። ልክ የፍልሰተ ማርያም በዓል ነሐሴ 16 ስናከብር የምስጋና ቅዳሴ እንዲሆንልን በእነዚህ 15 ቀናት አስተንትነን ጸልየን መጨረሻ ላይ ታርቀን ከቅድስት ድንግል ማርያም ጋር የምስጋና መዝሙር እየዘመርን የምስጋና ቅዳሴ እናስቀድሳለን። አማኞች አንድ ሀሳብና አንድ ልብ ከሆኑ በኋላ ነው ምስክርነት የሰጡት የቀድሞዎቹ የመጀመሪያዎቹ ክርስቲያኖች። ልክ እንደ መጀመሪያዎቹ ክርስቲያኖች እኛም ያንን መስመር ተከትለን፣ ይሄ ነው በትምህርቱ መግቢያ ላይ ያልኳችሁ ምልከታዎች ናቸው እነዚህ። ያንን ተከትለን መሄድ ያስፈልጋል። የመጀመሪያዎቹ ክርስቲያኖች ሁሉ ነገር የጋራ ነበር ነው የሚለው። አማኞች ሁሉ
አንድ ልብና አንድ ሐሳብ ነበራቸው። በመካከላቸው ሁሉ ነገር የጋራ ነበር። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ሁሉ ነገር የጋራ ነበር። ምድራዊው ነገር የጋራቸው ነበር። ቁሳዊው ነገር የጋራ ነበር። ደስታቸው የጋራ ነበር። ሐዘናቸው የጋራ ነበር። ስደታቸው የጋራ ነበር። ለቅሷቸው የጋራ ነበር። የአንዱ ሐዘን የሌላውም ሐዘን፣ የአንዱ ደስታ የሌላው ደስታ፣ የአንዱ ቁስል ሌላውን ይጠዘጥዘው ነበር። ይሄ እዚህ ላይ ነው አንድነታቸው የተመሰረተው። አምልኳቸው የጋራ ነበረ። ዛሬ የዓለማውያን አሕዛብ ክርስቲያኖችን አይተው ምን ይላሉ ብዬ ጠየኩኝ። ይህንን ትምህርት ሳዘጋጅ የጥንቱ ክርስቲያኖች ሁሉ ነገር የጋራ ነበር ብያችኋለሁ። አንድነታቸው ያስቀና ነበር። እነዚህ ክርስቲያኖች እንዴት እንደሚዋደዱ ተመልከቱ ብለው አሕዛብ ምስክርነት ሰጥተዋል። ዛሬ ከእግዚአብሔር መንገድ የራቁ ሰዎች ለእግዚአብሔር መንገድ የቀረቡ ናቸው የሚሉትን ሰዎች ሲያዩ፣ እንደዚህ ለብሳችሁ ነጭ ለብሳችሁ በቤተ ክርስቲያን ስትገኙ፣ መዘምራን ደስ በሚል የመዘምራን ልብስ ለብሰው እንደዚህ ዘምረው ሲወጡ በዛ መንገድ የሚያልፉ ሰዎች ሲያዩአቸው ምን ይሉ ይሆን? በመካከላቸው እኮ ምንም አይነት የተገነባ የጥል ግድግዳ፣ የመለያየት መንፈስ የለም ይሉ ይሆን? ልክ መዘመር አሁን ያው እንዳትቀየሙ ምሳሌ በእናንተ ከሰጠው እንደዚህ ዘመራችሁ ስትወጡ ውጭ ያሉ ሰው አቤት እነዚህ እንዴት ያምራሉ፣ አለባበሳቸው፣ አካሄዳቸው፣ ዝማሪያቸው ከውጭ አይተው ሊሆኑ ይችላል። በመካከላቸው ግን ምንም ደግሞ አለመኖሩን ማረጋገጥ ያስፈልጋል። ፍቅራቸውና መተሳሰባቸው እንዴት ያስቀናል ይሉ ይሆን? ክርስቲያኖችን ሲያዩ በዚህ ዘመን ቤተ ክርስቲያንን ሲያዩ ቤተሰባቸው እንደ ቅዱስ ቤተሰብ አይነት ነው ማለት የሚያስችላቸውን ነገር በቤተሰባችን ውስጥ አለ። ትዳርስ ማለት ቤተሰብስ ማለት ገዳማዊ አኗኗርስ ማለት ምንኩስናስ ማለት እንደዚህ ማለትስ እንደነከሌ ነው የሚያስብል ሕይወት እንኖር ይሆን? አንድ የሚያደርግ የምናሳየው ነገር አለ ወይ የሚስብ ለዓለም? ይህ ትውልድና ዘመን በብዙ ነገርና በብዙ ምክንያት ለክርስቶስ የማይመች ይመስላል። ይህ ትውልድ በብዙ ምክንያት በብዙ መንገድ ለቤተ ክርስቲያን የማይመች ለአምልኮ የማይመች ትውልድ እየተፈጠረ ነው። ላስፈራራችሁ አይደለም፣ ይሄ መሆን ያለበት ነው። ምክንያቱም ክርስትና እንዲሁ ዝም ብሎ በአንድ ትንፋሽ ተሮጦ የሚካሄድ ሳይሆን ከዚህም ከዚህም ተግዳሮት እየገጠመ ነው የሚሄደው። ስለዚህ ትውልዱ ቤተ ክርስቲያንን ቢፈታተን፣ የእያንዳንዳችሁን እምነት ቢፈታተን አትደነቁ። ጌታ ምንድን ነው ያለው በወንጌል? በዓለም ሳላችሁ ብዙ መከራ አለባችሁ፣ ነገር ግን አትፍሩ፣ እኔ ዓለምን አሸንፌዋለሁ። ፈተና ይገጥማችኋል። አዎ። ታሸንፉታላችሁ። አዎ። ሁለቱም አዎ ነው መልሱ። ስለዚህ በአንዲት ቤተ ክርስቲያን ውስጥ እየጸለይን፣ እየዘመርን፣ እየሰበክን፣ እያስተማርን፣ እየተሰበክን፣ እየተስተማርን እንደምንዘምረው፣ እንደምንጸልየው፣ እንደምናስተምረው፣ እንደምንማረው እየኖርን ነው ወይስ እያቃተን ነው? ሌላው የቤት ስራችን አልፎ አልፎም ቢሆን የረባ ሰላምታ እንኳን መለዋወጥ የምንቸገርባቸው አጋጣሚዎች አሉ ብዬ አስባለሁ። ሌላ ፈተናችን ቤተሰባችንን በሰላም አውለን በሰላም ያለ ጥልና ያለ ክርክር ማሳደር የከበደን ሰዎች አንጠፋ። ምናልባት የቤት ያሉ ሰዎች ወጣ ብሎ የሚመጣ ነው መጣ ደግሞ ምን ይዞብኝ መጣ የሚል ቤተሰብ ካለ ያንን ቤተሰብ ቅድስት ድንግል ማርያም ትጎብኘው። ስማችንና ግብራችን አብሮ አልሄድ እያለን የተቸገርን እንኖር ይሆናል ብዬ አስባለሁ። በቤተ ክርስቲያን አካባቢ የምናሳየው መንፈሳዊ ሕይወት
በስራ ቦታችን ላይ ወይም ቤታችን ስንሆን ሙሉ በሙሉ እንዳይቀየር አደራ ልበላችሁ። ቤተ ክርስቲያን ያለ መንፈሳዊነት ቤታችንም መደገም ይኖርበታል። ያ ነው ህብረቱን የሚፈጥረው። ስለዚህ ክርስቶስ እንዴት ነው የማስታረቅ ተግባሩን የፈጸመው ብለን ስንጠይቅ ቀደምም ብለነዋል፣ በመስቀል ላይ ነው። በቃ ክርስትና የስቃይ የደም የሞት ውጤት ነው። ሰዎችን ለማስታረቅ ምናልባት ሽማግሌ ሆናችሁ የሄዳችሁ ሰዎች አላችሁ ብዬ አስባለሁ። እዚህ ማለት ሁለት ሰዎችን ለማስታረቅ ወጣቶቹም እንደዚህ። ስለዚህ ሽማግሌ ቆሞ እንደው በሞት የባካችሁ እንደው አፈር ስሆን ታረቁ ሲል ቢያንስ ለሽምግልናው ክብር ሲባል ሰዎች ትልቅ መስዋዕትነት ከፍለው ይታረቃሉ። አይ እኚህን ትልቅ ሽማግሌማ አቁሜ እንግዲህ እርስዎ ቆመውማ እንዴት እምቢ እላለሁ፣ አይ አባ እርስዎ እዚህ ድረስ መጥተውማ እንዴት እምቢ እላለሁ ብሎ ሰዎች ይታረቃሉ። በሞቴ ስላሉ ብቻ ነው። በሞቴ ያለው ሰውዬ ግን አልሞተም። ክርስቶስ በሞቴ ባካችሁ ታረቁ አይደለም፣ ሞቶ ነው ያስታረቀን። ይሄ ክብደት ልንሰጠው ያስፈልጋል። ስለዚህ የደም ውጤት ነኝ ብለን ማሰብ ያስፈልጋል። ስለዚህ ሰውን ይቅር ስንል በመካከላችን ያለውን የጥል ግድግዳ ለማፍረስ የመጀመሪያዎቹን እርምጃ ስንወስድ ስንራመድ ይሄንን የክርስቶስን የማስታረቅ ስራ የማስታረቅ መስዋዕትነት በተግባር አሳየ ነው ማለት ነው። ስለዚህ ዓለም ሊረዳውና ሊቋቋመው በማይችለው መለኮታዊ ጥበብ የመስቀል ጥበብ ነው የታረቅ ነው። ይህን እውነት የተረዳው ታላቁ ሐዋርያ ምን ብሎ ጻፈልን? ወደ ገላትያ ሰዎች ምዕራፍ 3 ቁጥር 28 ላይ ሁላችሁም በኢየሱስ ክርስቶስ አንድ ስለሆናችሁ በአይሁዳዊና በግሪካዊ በአገልጋይና በጌታ በወንድና በሴት መካከል ምንም አይነት ልዩነት የለም። በቃ ይሄንን ዳዊት አይደለም የሚላችሁ የእግዚአብሔር ቃል ነው። በመካከላችሁ ምንም አይነት ልዩነት የለም። ምን አለ? በመካከላችሁ ምንም አይነት ልዩነት፣ በመካከላችሁ ምንም አይነት ልዩነት፣ በመካከላችሁ ምንም አይነት ምን ልዩነት ልዩነት በቃ ልዩነት የለም ከተባለ ልዩነት የለም ነው። ከዚህ በኋላ ቋንቋችን አይ አንተ አትመጥነኝም፣ አንተ ከኔ ወገን አይደለህም፣ አንተ እንደዚህ አይደለም፣ ምንም አይነት ልዩነት የለም ማለት እኮ ጌታ። ደፋሮች ነን አይደለም? አንተ አትመጥነኝም ስንል በቃ ሌላ ምንም አይነት ፈተና ይቅጠማችሁ፣ የዚህ የመለያየት ፈተና ግን መቼም ያው አይቅጠማችሁ ብል ደስ ይለኛል። ይገጥማችኋል፣ ግን አልፋችሁት ሂዱ። በፍጹም ሰላም አታገኙ። ከሰው ጋር ተለያይታችሁ በፍጹም በቃ የእናንተን ኑሮ ትታችሁ የዛን ሰው ኑሮ ነው የምትኖሩት። እንደዚህ አድርጎኝ፣ እንዲህ ተናግሮኝ፣ እንዲሁ ለታውየላት እንዴት እድሜ ልካችሁን እንዴት ስትሉ ትኖራላችሁ እንጂ መፍትሄ አታገኙ። መፍትሄው መቼ ምንድን ነው? መተው፣ አልፎ መሄድ፣ መሻገር። ሁላችሁም በኢየሱስ ክርስቶስ አንድ ስለሆናችሁ አይሁዳዊ የለም፣ ግሪካዊ የለም፣ አህዛብ የሚባል ነገር የለም። ስለዚህ በቃ ማለት ያስፈልጋል። በአንድ ወቅት ጊዜ ሀገር ላይ የሆነ በቃ የሚል መፈክር ነበረ። አሁን በቃ ልትሉት የሚገባው ይሄ የመለያየት መንፈስን ነው። ልዩነት የለም። ስለዚህ ከዛሬ ጀምሮ በግል ሕይወታችሁም ልዩነት መፍጠር ትችላላችሁ። አሁን ማደግ ወደሚለው መሻገር። እንዲህ የሚያደርግ ሰው ያለምንም ጥርጥር ራሱን ለገነት ያዘጋጃል። በተቃራኒው ግን እንዴት እንዲያደርጎኝ፣ እንዴት እንዲሆነው፣ እንዴት እንዲሆነው፣ እንዴት ብሎ ሌላውን የሚያገልግን ቋንቋው ቢከብድም ልበላችሁ ራሱን ለገሃነመ እሳት ያዘጋጃል። ስለዚህ ለዚህ ፍርድ ብቸኛው ምክንያት ሰውን ብቻ ሳይሆን እግዚአብሔርንም የሚያሳዝን ነው። ሰውን ማግለል ማለት ቋንቋውን አክብጄ የበለጠ ልንገራችሁ፣ እንዲያው እውነቱን ተናግሮ የሚባል ነገር አለ አይደለም?
ሰውን ማግለል፣ ሰውን መጥላት፣ ሰውን መጸየፍ ማለት የእግዚአብሔርን መልክ መጥላት፣ የእግዚአብሔርን አምሳል መጥላት፣ የእግዚአብሔርን ፍጡር መጥላት ማለት ነው። ሰውን እንዴት አድርጎ ነው የፈጠረው? በመልኩና በአምሳሉ። እያንዳንዱ ሰው ላይ የእግዚአብሔር መልክና አምሳል ለማየት ካልጣራችሁ በስተቀር ይህንን መሻገር አትችሉም። ሰውን መጸየፍ ማለት የእግዚአብሔርን መልክና አምሳል መጸየፍ ማለት ነው። ወዴት ልምምድ እንግባ? ስለዚህ ልክ አንድን ሰው ለመጥላት ስትፈተኑ ሰይጣን በጆሮአችሁ መጥቶ እንዴ እንደዚህ አድርጋሽ እንዴ እሷንማ ካናገርሽ ሞተሻል ሲል አይ የእግዚአብሔር ፊት እሷ ፊት ላይ አየዋለሁ፣ የእግዚአብሔርን ፊት እሱ ፊት ላይ አያለሁ ብላችሁ ለውስጣችሁ ስትነግሩት ነጻ ትሆናላችሁ። እንግዲህ ይህ ከበደል ሁሉ የከፋ በደል ስለሆነ ይህንን ወደ ማስወገድ ልምምድ መግባት ያስፈልጋል። ለጊዜው ምንም ላይመስለን ይችላል። ግን እኔ አሁን በዚች በጉልድፍ አንደበቴ ከተናገርኩት ብዙ እጥፍ ይከብዳል የመለያየት መንፈስ ማለት። ስለዚህ ይህንን አንድነት በተግባር ማሳየት የግድ ነው፣ ወደዛ ልምምድ መግባት። በዚህ ማግለልና አድሎ በበዛበት ዓለም ውስጥ የክርስቶስን ፍቅር በእኩልነትና በድፍረት ማንጸባረቅ ያስፈልጋል። መጀመሪያ ወደ ማጠቃለያው እየመጣሁ ነው። ከራሳችሁ ጋር ታረቁ። ይህንን አሁን የምለውን ቋንቋ እንዴት እንደምትረዱኝ አላውቅም እንጂ አንዳንድ ሰው አለ ራሱን እያሳደደ የሚኖር። ይሄ መርገም ነው። ይሄ ክፋት ነው። ራሳችሁን አታሳዱ። በቃ እንደ ማንኛውም ሰው ተሰባሪ ናችሁ። እንደ ማንኛውም ሰው ትበድላላችሁ። እንደ ማንኛውም ሰው ትስታላችሁ። እንደ ማንኛውም ሰው ብዙ ጥፋት ሰራላችሁ። ራሳችሁን ግን አታሳዱ። ምክንያቱም ለእናንተ የሞተላችሁ ክርስቶስ እጁን ዘርግቶ ይቀበላችኋል፣ እንደገና በምሕረት አዲስ ፍጥረት ሊያደርጋችሁ። ስለዚህ ንግግራችንና ድርጊታችን በሰዎች መካከል ራሳችንንም ከራሳችን ጋር የሚያጣላ ሳይሆን ትልቁን የክርስቶስን አንድነት፣ ትልቁን የክርስቶስን ሰላም የሚያመጣ ሊሆን ይገባል። ትልቅና የሕይወት ዘመን የቤት ስራ ነው። ራሳችንንም አለማሳደድ፣ ሌላውንም አለማሳደድ። እንዲህ ከሆነ ከሐዋርያው ጋር አብረን ለያይቶን የነበረውን የጥል ግድግዳ ማፍረስ በክርስቶስ ችለናል ብለን ማወጅ እንችላለን። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ጸጋና በረከት የእመቤታችን ቅድስት ድንግል ማርያም ጥበቃና አማላጅነት ከሁላችሁ ጋር ይሁን።